እልሻለሁ እኔም ትውልድ ነኝ ብፅዕት እልሻለሁ አማልጅኝ እናቴ ከፊትሽ ቆሜያለሁ አማልጅኝ ድንግል ሆይ ከፊትሽ ቆሜያለሁ ትውልዱ በሙሉ ስምሽን ይጠራል አማላጅ መሆንሽን ዓለም ይናገራል ስምሽ ይጣፍጣል ከማርም እናቴ መቼ እጠግባለሁ ስልሽ እመቤቴ ቅዱሳን መላእክት ያመሰግኑሻል ጻድቃን ሰማዕታት ንዕድ ነሽ ይሉሻል መለኮት እሳትን አንቺ ታቅፈሻል የሕያዋን እናት ድንግል ሆነሻል በሰዓታት ውዳሴ እንለምንሻለን አይቆምም ዝማሬ ውድስት እንላለን አንቺን ማወደሱ ሕይወት አለውና አማልደሽ አኖሪን በገነት በተድላ ለትውልዱ ድንግል መዳኛ ሆነሻል ችግሩንስ ነግሮሽ ማንስ አፍሮ ያውቃል ዋሴ ጠበቃዬ ነሽና ጋሻዬ ለእኔም ሆነሽኛል መዳኛ ተስፋዬ Amma
ወደ እምነት የመጡበት መንገድ ምንድን ነው? ያመጣቸውስ የትኛው ስብከት ነው? ያመኑት በህብረት መኖርን የመረጡት በምን ተነስቶ ነው የሚለውን እያየን ራሳችንንም እየተመለከትን ትምህርታችንን እንቀጥላለን ማለት ነው። ስለዚህ በህብረትና በአንድነት እንዲኖሩ ራስ ወዳድነትንና ስግብግብነትን ከራሳቸው እንዲያርቁ ያለው ከሌለው፣ ድሃው ከሀብታሙ፣ የተማረው ካልተማረው
አንድነትን ማኅበርን ፈጥረው እንዲቀጥሉ ያደረጋቸው የሐዋርያት ስብከትና ትምህርት ነው። የሐዋርያት ስብከትና ትምህርት ልብን የሚነካ እውነትን ከውስጥ የሚያወጣ ሰላምን የሚያበዛ ከጭንቀት የሚያረጋጋ ኅብረትንና አንድነትን በሰዎች ላይ ለውጥ ያመጣ እውነተኛ ስብከትና እውነተኛ ትምህርት በሐዋርያት አንደበት የመጀመሪያው ስብከት የመጀመሪያው ትምህርት የተሰጠበትና የተገለጠበት ነው። ስለዚህ የትምህርትና ስብከት በመንፈስ ቅዱስ ኃይል እየተመሩ እውነትን እየተናገሩ ለእግዚአብሔር እየኖሩ የመጀመሪያ ቅዱስ ጴጥሮስና ሌሎችም ሐዋርያት በዓለም ዙሪያ ከተሰበሰቡትና ከመጡት ሰዎች ጋር ሆነው በኢየሩሳሌም ቤተ መቅደስ በኢየሩሳሌም አውደ ምሕረት ሆነው የሰበኩትና የተናገሩት ቃል ለውጥ አምጥቶ ወደ ንስሐ ጠርቶ በኅብረትና በአንድነት እንዲኖሩ ሲያደርጋቸው እናያለን። ስለዚህ አስቀድሞም እነርሱም ደግሞ ይህንን ኃይልና ይህንን ጉልበት ማግኘትና መሞላት የቻሉት በእግዚአብሔር መመሪያነትና ትምህርት ሰጭነት ትምህርቱን ተቀብለው ተግባራዊ አውለው እግዚአብሔርን በማምለክና በማመስገን በኅብረትና በአንድነት ሲኖሩ ይህንን ኃይል የመንፈስ ቅዱስን ኃይል አግኝተዋል። ስለዚህ አስቀድሞ ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርገው መቃብርን አሸንፎ በትንሣኤ ገልጦ ሞትን በሕይወት ለውጦ ለሰው ልጅ ለእኔና ለእናንተ ሰላምን አምጥቶ ጨለማውን ዓለም ወደ ብርሃን ለውጦ ሐዋርያትን ከልዩ ልዩ ቦታ ከተደበቁበት አውጥቶ ሰላም ለእናንተ ይሆን ብሎ ያ የተነጠቀና የተወሰደ ሰላማቸውን በዝግ ቤት ገብቶ ሲሰብካቸው ሲሰጣቸው ሲመልስላቸው እናያለን። ሐዋርያትም ፍርሃትና ጭንቀት እየተወገደና እየራቀ ወደ ነበሩበትና ወደ ተጠሩበት እየተመለሱ ሕይወታቸውን እያደሱ በቃሉ እየተቀደሱ መመላለስ ጀመሩ። 40 ቀን ሲሞላው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ደቀ መዛሙርት ይዞ እነሆ ወደ ቢታንያ አወጣቸው ይላል። የሉቃስ ወንጌል ምዕራፍ 24 ከቁጥር 50 ላይ ወደ ቢታንያ ይዟቸው ወጣ ይላል። አውጾሙ አፋ እስከ ቢታንያ ወዴት አወጣቸው? ወደ ቢታንያ አወጣቸው ይላል። ስለዚህ የወጡት ለመባረክና ለመቀደስ ነው። በቃሉ ለመጽናትና ለመረጋጋት የበለጠ ሕይወትን ለማስቀጠልና ለሌሎች ሕይወት ለመሆን ወደ ቢታንያ ይዟቸው ወጣ ይላል። ይዟቸው ከወጣ በኋላ እጁን አንስቶ ባረካቸው። ምኑን አንስቶ? ምኑን አንስቶ? እጁን አንስቶ ባረካቸው ይላል። ወገኖቼ ለመባረክ መውጣት ያስፈልጋል። ለመባረክ ከሰፈር መውጣት ያስፈልጋል። ከሰፈር ሳይወጡ ሰፈርተኛ መንደርተኛ ሆኖ መባረክ የለም። ከሰፈር ከመንደር ከጠባብ አስተሳሰብ ከወጣን እግዚአብሔር ይባርከናል። እግዚአብሔር ሁላችንንም ይባርከን። እጁን አንስቶ ምን አላቸው? ባረካቸው። እየባረከም ከፍ ከፍ እያለ ወንዘ ባርኮሙ ተረሃቆሙ እየባረካቸው የርቀት አይደለ ርቀት በደመና በልልና በምስጋና በመላእክት ታጅቦ ወደ ሰማይ አረገ። በዚያን ጊዜ ሐዋርያት ቀና ብለው እያዩ ሐዋርያት በረከትን ይዘው እየተደሰቱ ሲያርግ ተመለከቱ ይለናል። መላእክት መጡ ብላለው እናንተ የገሊላ ሰዎች አሏቸው፣ ቀና ብላችሁ ወደ ላይ የምታዩት አሁን በክብር በደመና በልልና በምስጋና ሲያርግ እንዳያችሁት ተመልሶ እንደዚሁ በክብር ይመጣል።
እናንተንም እነሆ በክብር ያኖራቸዋል ብለው ቅዱሳን መላእክት ለሐዋርያት ሲያስተምሩ ሐዋርያትን ሲያረጋጉ ቅዱሳን መላእክት ያላቸው ክብር ቅዱሳን መላእክት የተሰጣቸው ክብር ከልደቱ ከጽንሰቱ ጀምረው ልደቱ፣ ዕርገቱ፣ ትንሣኤው ላይ ቅዱሳን መላእክት በስፋት እነሆ ወንጌል ሲሰብኩ እናያለን ማለት ነው። ወደ ዓለም ይዞልን የመጣ ብስራት ቅዱስ ገብርኤል ዓለም በተጨነቀበትና ሰላሙን ባጣበት መንገዱ በጠፋበት ቅዱስ ገብርኤል ከሰማይ ወደ ምድር መጥቶ ብቸኛ ሆና በንጽሕና በቅድስና በልዕልና የምትኖር ቅድስት ድንግል ማርያምን መጥቶ ደስተኛይቱ ሆይ ደስ ይበልሽ አላት። ደስታን ወደ ዓለም ያመጣልን መልአኩ ነው። ደስታ የመጣልን በድንግል ማርያም በኩል ነው። ስለዚህ ደስተኛይቱ ሆይ ደስ ይበልሽ ብለው ደስታን ይዞልን የመጣ ሐዘንና ጭንቀትን ያራቀልን ከእግዚአብሔር የተላከው መልአክ ቅዱስ ገብርኤል ነው። ስለዚህ ጸጋን የተመላሽ ሆይ ደስ ይበልሽ ብለው ድንግል ማርያምን ከሰው ልጅ ላይ ጸጋ ተገፎና ተወስዶ ራቁታችንን ስንኖር ድንግል ማርያም ጸጋን ተመልታና ቅድስት ሆና በሰው መካከል ተገኝታ ሰው የሆነውና እንደገና ወደ ነበርንበት የተመለስነው በቅዱስ ገብርኤል አብሳሪነት በድንግል ማርያም ተበሳሪነት እነሆ በኢየሱስ ክርስቶስ መጸነስና ሰው መሆን እኔና እናንተ ሁለተኛ ሰው ሆን። ክብርና ምስጋና ለስሙ ለእግዚአብሔር ልጆች። ስለዚህ መላእክት ብዙ የተደበቀውን እየገለጡ የራቀውን እያቀረቡ ለሰው ልጅ መጽናናትና መረጋጋትን ወደ ዓለም ያመጡ ቅዱሳን መላእክት ናቸው። ኋላም በልደቱ ላይ ስናይ በቤተልሔም እነሆ ልደቱን ያበሰሩ ልደቱን የተናገሩ ስለ ልደቱ የመሰከሩ ቅዱሳን መላእክት ናቸው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው ሰማይና ምድር የተገናኘበትና አንድ የሆነበት ሰላም ወደ ሰው ልጅ የመጣበት ምስጋና የተጀመረበት መላእክትና የሰው ልጅ አንድ ሆኖ የዘመረበትም ያበሰሩና የተናገሩ ቅዱሳን መላእክት ናቸው። ስለዚህ መላእክት የተደበቀውን እየገለጡ ስለ ክርስቶስ እየሰበኩ ለመሎት ነገሯቸው ይላል። ስለዚህ በትንሣኤው ላይ ስንሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርገው በተነሳበት ሰዓት ለመጀመሪያ ጊዜ በባዶ መቃብር ላይ ተገኝተው የመቃብሩን ባዶነት የክርስቶስን መነሳት ያበሰሩ ቅዱሳን መላእክት ናቸው። ስለዚህ ማርያም መግደላዊት ተነስታ ስትሄድ ወደ መቃብሩ ስትገሰግስ ትንሣኤውን ያበሰሯት ትንሣኤውን የገለጡላት መላእክት ናቸው። አሁንም ደግሞ በዕርገቱ ላይ ሐዋርያትን ዕርገቱን እየተናገሩ ዕርገቱን እያበሰሩ ዳግም ተመልሶ እንደሚመጣና እነሆ እንደሚገለጥ ቅዱሳን መላእክት ሲያብራሩና ሲገልጡ እናያለን። ስለዚህ የሐዋርያትን መመሪያ ተቀብለው አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ከሰማይ ኃይልን እስከምትለብሱ በኢየሩሳሌም ከተማ ቆዩ። የሰማይ ኃይል መንፈስ ቅዱስ ነው። የሰማይ ኃይል የሚወርደው አጽናኞ እውነትን የሚያናግር ወደ እውነት የሚመራ መንፈስ ቅዱስ ነው። ስለዚህ ምን አለን? ሐዋርያት ተባርከው ወደ ኢየሩሳሌም ተመለሱ። እያመሰገኑ እየዘመሩ በኅብረትና በአንድነት መኖር ጀመሩ። ስለዚህ ያንን ቃል ተግባራዊ አድርገው እግዚአብሔርን እያመሰገኑ ባሉበት ሰዓት
በተነገረውና በተሰጣቸው መመሪያ መንፈስ ቅዱስ ወረደላቸው ነው የሚለው። ምን ወረደላቸው? መንፈስ ቅዱስ። ስለዚህ ወተመሉ ኩሎሙ መንፈሰ ኃይል የሐዋርያት ሥራ ምዕራፍ 2 ከቁጥር 4 ላይ በሁሉም ላይ መንፈስ ቅዱስ ሞላባቸው። ስለዚህ መንፈስ ቅዱስ ሲሞላባቸው ፍርሃትና ጭንቀት፣ መከራና ስደት፣ አለመረጋጋት እንደራቀላቸውና ወደ እውነት ወደ አገልግሎት እንደመራቸው እናያለን። ስለዚህ መንፈስ ቅዱስ ሲወርድ ጴጥሮስ በሕዝቡ መካከል ቆሞ ስለ ክርስቶስ መናገር ጀመረ። እናንተ የገደላችሁት፣ የገረፋችሁት፣ የገፈፋችሁት፣ መከራ ያደረሳችሁበት ክርስቶስ ተነስቷል፣ ክርስቶስ አርጓል። እናንተ በመከራ በስቃይ ድንጋይ በመቃብሩ ላይ የጫናችሁበት መቃብርን በትንሣኤ ሞትን እነሆ በሕይወት ገልጧል፣ ክርስቶስ ተነስቷል ብለው ቅዱስ ጴጥሮስ መናገር ጀመረ። ስለዚህ በዘመኑ የተሰበሰቡ ባለ ሃምሳን ለማክበር የመጡ ቃሉን ሰምተው ልባቸው ተነካ ይላል። የሐዋርያት ሥራ ምዕራፍ ቁጥር 2 ከቁጥር 27 ላይ ምናቸው ተነካ? ምናቸው ተነካ? ልባቸው ተነካ ይላል። ልባቸው የተነካው በነገር አይደለም፣ በመጠጥም አይደለም፣ በምግብም አይደለም። ልባቸው የተነካው በቅዱስ ጴጥሮስ ስብከትና ትምህርት፣ በሐዋርያት አገልግሎት ልባቸው እንደተነካ መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱሳችን ልባቸውን የነካው የእግዚአብሔር ቃል ነው። ያ የጠጠረው ልብ፣ ያ የጨከነው ልብ፣ ክፉ ለማድረግ ቆርጦ የተነሳ ልብ አሁን ሲለወጥና ለእግዚአብሔር ቃል ሲነካ እናያለን። ወገኖች የእግዚአብሔርን ቃል ተምረን ልባችን ካልተነካ፣ በእግዚአብሔር ቃል እነሆ ተምረን ለውጥ ካልመጣ፣ ልባችን እንደ ድንጋይ እየጠጠረ ከሆነ ወገኖቼ እግዚአብሔር ዛሬም ነገም እየጠራ የሚያመጣን በቤቱ የሚሰበስበን ቃሉን እንድንማር ለዝማሬ እንድንዘጋጅ የሚያደርገን ያ የጠጠረው ልባችን ወደ ክፋት የሚያመራው ልባችን በቃሉ እንዲነካ ነው። ስለዚህ ልባቸው ተነካ ይላል። ክርስቶስን የገደሉ በመስቀል ላይ የሰቀሉ መከራ ያደረሱ በክፋትና በጭካኔ የኖሩ ያ ራስ ወዳድነት ልብ ዛሬ ወደ ንስሐ፣ ወደ ሕይወት፣ ወደ ኅብረትና ወደ አንድነት ሲያመጣቸው እናያለን። ልባቸው ተነካ። ወገኖች ዛሬ እኔና እናንተ በጭካኔ በክፋት በተንኮል በበደል በቂም በመገፋፋት ወገኖች ልባችን ዛሬ ሊነካ ይገባል። ልባቸው ሲነካ ወደ ቅዱስ ጴጥሮስ መጥተው ምን አሉ? ምን እናድርጋለሁ? ይሄ ነው። አንድ ሰው ልቡ ሲነካ የእግዚአብሔር ቃል ወደ ውስጥ ሲገባ ምን ላድርግ ይላል። ቅዱስ ጴጥሮስ እነሆ ቃሉን ከተናገረ ካስተማረ ከመከረ በኋላ ልባቸውን ከነካው በኋላ እውነት ነው ነግረናል፣ በሽታችንን አውቀነዋል፣ ገለናል፣ አጥፍተናል፣ በቂም በበቀል በተንኮል ኖረናል። ዛሬ ግን መድኃኒት ያስፈልገናል አሉ። መድኃኒቱን ንገረን። መድኃኒቱን ጴጥሮስ እንዲነግራቸው ተማጸኑ። አንድ ሰው በሽታው ከተነገረው በሽታውን ካወቀው መድኃኒት ያስፈልገዋል። ስለዚህ ጴጥሮስ መድኃኒቱ አላቸው፣ ላለፈውና ለቆየው ለጭካኔያቸውና ለክፋታቸው ንስሐ ግቡ። ምን ግቡ? ምን ግቡ? ንስሐ ግቡ። ላለፈው ክፋትና በደል ተንኮል ለፈጸማችሁት ለጠማማው ሕይወታችሁ፣ ለጨለመው ማንነታችሁ
ለጎደለው ሕይወታችሁ ዛሬ ንስሐ ግቡ አላችሁ። ወገኖቼ በእግዚአብሔር ቃል ልባችን ሲነካ፣ በእግዚአብሔር ቃል ስንለወጥ ምን እናድርግ ማለት እንጀምራለን። መንገዱን እንዲያሳየን ወደ እውነት እንዲመሩን አባቶችን መጠን እንጠይቃቸው። በድያለሁ፣ አጥፍቻለሁ፣ ዛሬ ልቤ በቃሉ ተነክቷል፣ ዛሬ ልቤ ተለውጧል፣ እባካችሁ ምሩኝ፣ በየት ልሂድ ብለን መምህራንን የቤተ ክርስቲያን አባቶችን ልንጠይቅና መመሪያ ልንቀበል ያስፈልጋል። ጴጥሮስ ንስሐ ግቡ አላቸው። ወዲያውኑ ንስሐ ገቡ። ቀጥሎ ደግሞ ንስሐ ከገቡ በኋላ ኃጢአታችሁ ይሰረይላችኋል፣ በደላችሁ ይደመሰሳል፣ ሕይወታችሁ ይታደሳል፣ ሰላማችሁ ይመለሳል፣ የጠመመው ይቀናል፣ የጎደለው ይሞላል፣ ጨለማው ይበራል። ንስሐ ግቡ። ከዚያን በኋላ ኃጢአታችሁ ይሰረያል፣ ሰላማችሁና ሕይወታችሁ ይስተካከላል። ወገኖቼ ኃጢአት የሚሰረይበት፣ በደል የሚደመሰስበት፣ ጨለማው የሚበራበት፣ ወደ እግዚአብሔር የምንቀርብበት ልዩ መንገዳችንና ሕይወታችን ንስሐ ነው። ትናንት ወድቀን ዛሬ የምንነሳበት፣ ትናንት ጠፍተን ዛሬ የምንገኝበት፣ ትናንትና ተለያይተን ዛሬ አንድ የምንሆንበት፣ ትናንትና ቀምተን ዛሬ የምንሰጥበት፣ ትናንትና ወደ ሞት ጎዳና ሄደን ዛሬ በሕይወት መንገድ የምንመላለስበት ምርጫችን፣ አማራጫችን ምንድነው? ንስሐ ነው። ንስሐ ግቡ አለ። ክርስቶስን የገደሉ፣ የበደሉ፣ ያጠፉ፣ የገረፉ ክፉዎች፣ አመፀኞች ንስሐ ገብተው የእግዚአብሔር ልጆች ሆኖ ክብርና ምስጋና ለስሙ ይሁን። ወገኖቼ ዛሬኛ ስንት ጊዜ እግዚአብሔርን አስቀየምነው፣ ስንት ጊዜ ገደልነው፣ ስንት ጊዜ በደልነው። ሰውን መግፋት፣ ሰውን መበደል፣ ማስለቀስ፣ ማሳዘን፣ በሰው ላይ ግፍና በደል መፈጸም እግዚአብሔርን ነው እየበደልነው ያለነው፣ እግዚአብሔርን ነው እያሳዘን ያለነው። ወገኖቼ ዛሬ እኛም ምን እናድርግ ብለን ንስሐ እንግባ። ኃጢአታችን ይሰረያል፣ በደላችን ይደመሰሳል፣ ሕይወታችን ይታደሳል፣ ሰላማችን ይመለሳል። ንስሐ ዛሬው ነው። ትናንት የጠፋን ዛሬ፣ ትናንት የራቅን ቀርበን፣ የወደቅን ተነስተን ወደ ቤተ ክርስቲያን ቀርበን ንስሐ ገብተን ኃጢአታችን ይሰረያል። ከዚያን በኋላ ምን አለ? ይህን ካደረጋችሁ አሁን ነጽታችኋል፣ ተቀድሳችኋል፣ አሁኑኑ ልጅ ለመሆን ደግሞ አላቸው። ምን አለ? በኢየሱስ ክርስቶስ ስም ተጠመቁ። በማን ስም ተጠመቁ? በገደሉትና በበደሉት ስም አሁን ሕይወታቸው እየተቀደሰ ነው። ትናንት እነሆ ፊታቸውን ባዞሩበት፣ ምራቃቸውን በተፉበት፣ ልብሱን በገፈፉ፣ በመስቀል ላይ ሰቅለው በቸነከሩ በእሱ ስም አሁን ኃይል ሲያገኙ ልጆች ተብለው ሲጠሩ እናያለን። ምን አይነት ፍቅር ነው! ትናንት ገለውት፣ ትናንትም ስቃይ በደል አድርሰውበት፣ ዛሬ ግን ልጆቹ አደረጋቸው። ክብርና ምስጋና ለሰው ለእግዚአብሔር ልጆች። እውነተኛ ፍቅር ይሄ ነው። እየገደሉት የሚያድን፣ እየጠሉት የሚወድ፣ ወገኖች በጦር እየወጉት የኃጢአትን ጦርና በደል የሚነቅል፣ ምራቅ እየተፉበት ጸጋ የሚያለብስ ምን አይነት ፍቅር ነው! በመስቀል ላይ ሆኖ እነሆ ደሙ እንደ ጅረት እየፈሰሰ ራቁቱን ሆኖ ለጠላቶች እኮ ምሕረትን ያሳየ ነው። ምንድነው ያለው? አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው እኮ ያለው። ማን ነው ጠላትን የሚወደው? ጠላትን እያሳደዱ ይገሉታል። ጠላትን መጥፊያውን ያመቻቻል እንጂ ለጠላት ማን ይጸልያል? ለጠላት ማን ምሕረት ይሰጣል? ጠላትን ማን ወደ እሱ ያቀርበዋል? ይህን ያደረገ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ይህን ያደረገ
ወሶበ እንዘ ጸሩልነ ተሳለነ በሞተ ወልዶ ጠላቶቹ ሳለን በልጁ ሞት ይቅር አለን ይላል። ምኖቹ ሳለን? ጠላቶቹ ሳለን አመፅንና ክፋትን በእርሱ ላይ ፈጽመን በልጁ ሞት እኛን ይቅር አለን ነው እያለን ያለ። ስለዚህ አሁን እነዚህ በደለኞች፣ አመፀኞች፣ ትዕቢተኞች፣ ወንጀለኞች፣ ራስ ወዳዶች አሁን ንስሐ ገብተው ኃጢአታቸውን ነው ተሰረየላቸው በኢየሱስ ክርስቶስ ተጠምቀው አሁን የእግዚአብሔርን ጸጋ መንፈስ ቅዱስን ተቀብለው በኅብረትና በአንድነት መኖር ጀመሩ። ክብርና ምስጋና ለስሙ ለእግዚአብሔር ልጆች። ይሄ ነው። ከዚያን በኋላ ንስሐ ገብተዋል፣ ኃጢአታቸው ተሰረዋል፣ በኢየሱስ ክርስቶስም ተጠምቀዋል፣ የመንፈስ ቅዱስን ስጦታ ተቀብለዋል። ከዚያን በኋላ ጴጥሮስ ምን አላቸው? ከዚህ ጠማማ ትውልድ ተለዩ ወይንም ዳኑ፣ ዘመኑ ጠማማ ነው። አሁን እናንተ ልዩ ፍጥረት ሆናችኋል፣ ከወደቃችሁበት ተነስታችኋል፣ ከጠፋችሁበት ፈልጎ አግኝቷችኋል፣ የእግዚአብሔር ልጆች ተብላችኋል። ከዚህ ጠማማ ትውልድ ወገኖች፣ ዓለሙ ጠማማ ነው፣ ዓለሙ ጨለማ ነው። ከዚህ ጠማማ ዓለም ልንወጣ ያስፈልጋል። እግዚአብሔር እኔና እናንተን የጠራን ወደ ቤቱ ያመጣን ቃሉን እየነገረን ያለው ከጠማማ ትውልድ፣ ከጠማማ ሕይወት፣ ከጠማማ መንገድ እንድንወጣ እንድንለወጥ፣ ቀጥ ባለው መንገድ እንድንጓዝ እግዚአብሔር ጠርቶናል። ከዚያን በኋላ ሐዋርያት በነገሯቸውና ባስተማሯቸው መሠረት ምን ማድረግ ጀመሩ? የሐዋርያት ሥራ ምዕራፍ 2 ከቁጥር 42 ላይ አሁንም በሐዋርያት ትምህርትና በኅብረት እንጀራውንም በመቁረስ በጸሎት የሚተጉ ነበረ ይላል። በሐዋርያት ስብከትና ትምህርት በአማኞቹ ኅብረት አንድ ላይ እንጀራ መቁረስ ጀመሩ። ያላቸውን እየሸጡ በኅብረት መኖር ጀመሩ ይላል። ምን አይነት ኅብረት ነው? ምን አይነት ፍቅር ነው? ድሃውና ሀብታሙ፣ የተማረውና ያልተማረው፣ ያለውና የሌለው አንድነት መኖር ጀመሩ። ድሃው አይሸማቀቅም፣ ባለሀብቱም አይኮራም። የሐዋርያት ትምህርት ያመጣው ለውጥ ይሄ ነው። ቀደም ግን በመሮጥና በመለያየት እግዚአብሔርንም አናውቀውም በማለት መከራ ሲመጣ ፈተናው ሲበዛ ጨለማ በነበረበት ሰዓት ተለያይተዋል። አሁን ግን መንፈስ ቅዱስ ሲወርድ ግን በኅብረትና በአንድነት መኖር ጀመሩ ይለናል። ስለዚህ እየነገረንና እያስተማረን ያለው ያመኑት ሁሉ አብረው ነበሩ። አብረው ነበሩ ማለት አሁን እኛ ለትምህርት እንደተሰበሰብነው ማለት አይደለም። ምግባቸው፣ ኑሯቸው፣ አገልግሎታቸው፣ ጸሎታቸው አብረው ይኖሩ ነበር ማለት ጠቅላላ አኗኗራቸው አንድ ላይ ነው። የሚበሉ የሚጠጡ አብረው በጋራ መኖር ጀመሩ። ስንት ሰው መሰላችሁ? 3000 በአንድ ቀን ያመነ፣ በአንድ ቀን ንስሐ የገባ፣ በአንድ ቀን ኃጢአቱ የተሰረየ፣ በአንድ ቀን የተጠመቁ፣ የእግዚአብሔርን ጸጋ መንፈስ ቅዱስን የተቀበሉ 3000 ሕዝብ ነበረ ይለናል። ክብርና ምስጋና ለስሙ ለእግዚአብሔር ልጆች። ይህኔው አብረው መኖር ያመኑትም ሁሉ አብረው ነበሩ ማለት ለተወሰነ ጊዜ አይደለም። ከዚያን ሰዓት ጀምሮ ለምን አብረን አንኖርም ብለው ሀብታሙ ከድሃው ጋራ፣ ድሃው ከሀብታሙ ጋራ፣ ታላቁ ከታናሹ፣ ታናሹ ከታላቁ ጋራ አብረው በኅብረት መኖር ጀመር። የመጀመሪያዋ ቤተ ክርስቲያን መነሻዋ የተመሰረተችው አብሮ በመኖር ነው። አብሮ በመብላት፣ አብሮ በመጠጣት፣ ድሃውን ያጣውን በመደገፍ የኔ ነው የሚባል የሌለበት። ስለዚህ በዚህ ነው እኮ የጀመሩት ወገኖቼ፣ አብሮ በመኖር፣ አብሮ በመብላት፣ አብሮ በመጠጣት። ስለዚህ ያላቸውንም ሁሉ አንድነት አደረጉ። ያላቸውን የሰበሰቡትን ሁሉ ቀደም የተገዳደሉበት፣ ቀደም የተጠፋፉበት፣ የኔ ነው እየተባባሉ የተጣሉበትን ሁሉ እየያዙ መጡ ነው እኮ የሚለን።
ሲገባንና ስንማር እኮ የኔ ነው የምንለው ነገር የለም። እኛ ራሳችን የማንን ራሳችን የማንን የእግዚአብሔር ነን። ሲገባን ቃሉ ቀደም እኮ የኔ እያሉ ሲጣሉ፣ ሲገዳደሉ፣ ሲገባፉ እርስ በርሳቸው ሲለያዩ ኖረዋል። አሁን ግን ሲገባቸው ሲማሩ ልባቸው ሲነካ የኔ የሚባል ነገር የለም የእኛ እንጂ ብለው ቅድስት ቤተ ክርስቲያን የተመሰረተችው በዚህ መንገድ ነው። ስለዚህ መሬታቸውን ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉ ነበረ ይላል። ያካፍሉ ነበረ። ስለዚህ በዚህ ኅብረትና መሰረት በኅብረትና በአንድነት ኖረው እግዚአብሔርን እያመሰገኑ ለክብሩ እየዘመሩ ቃሉን እየተናገሩ የኖሩበትና የቀጠሉበት በዚህ መንገድ ነው እግዚአብሔር ልጆች። ስለዚህ እኛ ቤተ ክርስቲያንን ራሳችን ይመናል ቤተ ክርስቲያን። ስለዚህ ዛሬ የት ላይ ነው ያለነው? ዛሬ ሕይወታችን ምን ይመስላል? ዛሬ እንዴት ነው የምንኖረው? በጥላቻ በመለያየት እነሆ በጨለማ ሕይወት፣ በራስ ወዳድነት፣ በስግብግብነት፣ እኔ ብቻ ባይነት ይሄ ከእኛ ሊወገድና ሊጠፋ ይገባል። ምክንያቱም እኛ ከነዚህ ላይ የተነሳን እዚህ የደረስ ወደፊትም የምንቀጥለው ነው በዚህ። ስለዚህ ወገኖቼ በዚህ መንገድ ዛሬ እኔና እናንተ ያጣውን፣ የተበደለውን፣ የተገፋውን ወገኖቼ ያዘነውን በጨለማ የሚኖረውን ልናጽናና፣ ልናበረታ፣ ወደኛ ልናመጣ ያለው ለሌለው እነሆ እላይ ያለው ለታችሁ ተካፍሎና አካፍሎ መኖር ከዚህ መማር አለብን ምዕመናን። የሚገርማችሁ ይሄ ተቋም እስከ ዛሬ ድረስ አልሆነ ቦታ ላይ ታውቁታላችሁ። ሁሉም ይሰራል፣ ግን አምጥተው በጋራ የሚኖሩ እዚህ አዲስ አበባ ውስጥ በአዲስ አበባ ዙሪያ እናውቀዋለን። እኔ ገርሞኛል። ሁሉም የመንግስት ሰራተኛም የቀን ሰራተኛም ይሰራል፣ ብሩን አምጥቶ ያስቀምጣል። ልጆቹም ሰዎቹም በጋራ አብረው ይኖራሉ ማለት ነው። ይህ አይነት ምን ይባላል? ጽርሐ ጽዮን የሚባል በዚህ በአስኳለ ተብሎ ወደ ጉራጁ ያለ በዚህ አይነት ኑሮ የሚኖሩ ማህበር አለ። ይገርማቸዋል። እኔ ገርሞኛል። የኔ የሚባል የላቸውም። የሰሩትን አምጥተው በጋራ ልጆቻቸውን በጋራ የሚኖሩ ማህበር አሉ። በዚህ መልኩ የቀጠሉ ማለት ነው። የሚገርም እኮ ነው። ምን አይነት ደስታ ነው! የኔ የሚባል የሌለበት፣ ድሃው የማይሸማቀቅበት፣ ያለው የማይኮራበት፣ በእኩልነት የሚኖርበት እነሆ ሰማያዊቷን ሀገራችንን የሚገልጠው ሕይወት ይሄ ነው። በሰማይ እኮ ወገኖቼ የበላይና የበታች የሌለበት፣ ድሃብና ሀብታም ተብሎ የማይከፋፈልበት፣ ሁሉም በጋራ በእምነት የሚኖርበት የሁላችን ሀገር በሰማይ ነው ያለ። ክብርና ምስጋና ለስሙ ለእግዚአብሔር ልጆች። ስለዚህ በዚህ መንገድ ሁሉም ያመኑት ሁሉ በኅብረትና በአንድነት አብረው ይኖሩ ነበር ይላል። ዛሬ እውነት ያመነው ክርስቲያን ሁሉ አብሮ እየኖረ ነው፣ እየተረዳዳ ነው፣ እየተጎዳዳ ነው። በኅብረት ነው፣ በመለያየት ነው ያለው። ሕይወቱ እንዴት ነው የሚቀጥለው? ዛሬ የሚያስፈልገው ስሙን ብቻ ይዘን ተግባር ላይ ግን ባዶ ሆነን ያለ ነው አይደለም። ከሌላው ጋራ ከራሳችን ጋር እኮ ተጣልተን ያለ ነው። ስንቱ ነው ከራሱ ጋር የተጣላው? ስንቱ ነው ራሱን የጠላው? ስንቱ ነው ከራሱ ጋር መግባባት ያቃተው? ቤተሰብ ውስጥ ስንገባ፣ ሰፈር ላይ ስናይ፣ መስሪያ ቤት ስንሄድ በንግግር በሰላም የሌለበት፣ ሰላም ጠፍቶ የጨለመበት፣ ሰው ፊቱን ተዘዋውሮ የሚኖርበት ባለመግባባት እነሆ የቀጠለ ሕይወት ነው ያለበት እኮ ወገኖች። እውነተኛ ክርስትና፣ እውነተኛ ትምህርት መለያየትን የሚያርቅ አንድነትን የሚያመጣ ወደ ሰላም የሚመራ ወደ ቃሉ እንድንማር ንስሐ እንድንገባ የሚያደርግ ወገኖቼ ነው። ዛሬ ራስ ወዳድ የበዛበትና ስግብግብነት ከፍ ብሎ የሚታይበት ይሄ ዘመን ላይ ደርሰናል። ስለዚህ የኛውን አርቀን ኅብረትን፣ አንድነትን፣ ሰላምን፣ መረዳዳትን፣ አንድነትን ልክ ሐዋርያት እንዳስተማሯቸውና እንደመከሯቸው በኅብረት በአንድነት እንድንኖር ቅዱስ እግዚአብሔር ሁላችንንም ይረዳል። ልክ እዚህ ተቀምጠን ያምርብናል ቃሉን ስንሰማ።
ስንዘምር ስንማር እዚህ ቁጭ ብለን ዓለም በተጨነቀበት ሰላም በጠፋበት ወገኖች አሁን እኮ በየጓዳው ቁጭ ብለው ሞባይሉን እያየ ሐዘን፣ ጭንቀት፣ መከራና ስደት ብዙ ስቃይ ነው እኮ ሰው የሚያየው። እዚህ ግን ቁጭ ብለን ቃሉን ስንሰማ ስንዘምር እዚህ መቀመጥ እኮ መታደል። ሆነ እግዚአብሔርን አመስግነው። ብዙ ጊዜ ተጨንቀናል እኮ። ጭንቀት ቤታችን በሩን ሳንኳኳ ገብቷል። ምኝታ ቤታችን ገብቷል። በዓለም ላይ ያለው ጭንቀት ሁሉ ቤታችን ገብቷል። ወገኖቼ ይሄ የሚወገደው ይሄ የሚጠፋው ቃሉን በመማር በመዘመር ንስሐ በመግባት እግዚአብሔር ከኔ ጋር ነው፣ እኔ ልጁ ነኝ፣ እግዚአብሔር አባቴ ነው፣ እኔ አልጠፋም፣ እሱ ይረዳኛል፣ እሱ ይጠብቀኛል ብለን ስንረጋጋ የዚያን ጊዜ ወገኖች ህብረት ይመጣልናል እንጂ ዝም ብለን ያንንም ይህንንም ሩቁንም ቅሩንም እያየን ጭንቀትን የምናረቀው በእግዚአብሔር ቃል ነው። ስለዚህ ምን አላቸው ሐዋርያትን ሲጨነቁ ግራ ሲጋቡ አይቶ ምን አለ? ኢይደንግሥክሙ ልብክሙ እመኑ በእግዚአብሔር ወእመኑ ብየ። ልባችሁ አይጨነቅ፣ በእኔ እመኑ፣ በእግዚአብሔርም ደግሞ እመኑ። በማን እመኑ አላቸው? በማን እመኑ? በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ወገኖች ለካ መጨነቅና መታወክ አለመረጋ